አሁን በዘመናት መካከል እንግዲህ ብዙ ጥበብ እንደቀሰመ ሰው ብዙ ታሪክ እንዳጠና ሰው ምንድን ነው የኢትዮጵያ መጻኢ ዕድል በዚህ አሁን በሚፈጠር ተፈጥሯዊ እንግዲህ ሌላው ሰዎች የሚሰሩትን አሁን ሀገራችን በጣም አሳዛኝ ጊዜ ላይ እንዳለች እንረዳለን። ቀሚሷ በጣም አድፏል፣ ቆሽሿል። ልጆቿም በጣም ብዙ ችግር ውስጥ እንዳሉ እናውቃለን እና ብዙ ሰው የጨነቀው ጊዜ ላይ ነው ያለንበት። አሁን በሀገራችን የምናለቅስበት ጊዜ ላይ ሆኗል። በጣም ብዙ ጭንቀት ውስጥ ነው ያለነው እና አሁን ግን እግዚአብሔር ተስፋ እየሰጠን ነው ወይ? እነዚህ ማዕድናት ሁሉ ከወጡ ምናልባትም ደግሞ ራሷን የቻለች ደሴት ከተፈጠረ ህዝቡ ይህንን ደግሞ አይቶ መሰበሪያው ይሆን ወይ? ወደ እግዚአብሔር መመለሻ መሰበሪያው። መቼም ተሰበር ተብሎ ብዙ እኔ በግሌ ለመሰበር በጣም ስንቸገር ነው የማየው እኔን ጨምሮና እንደዛ ይታይሻል ወይ? እውነት ተስፋ እናድርግ ወይ? ኢትዮጵያ የተደላደለ ነገር ላይ ወርቅ ትለብሳለች ወይ? ብርሃን አላት ወይ? ትንሣኤ አላት ወይ? የሚለውን አያይዘሽ ብትነግሪኝና ብናጠቃልል። ከራሳችን የተነሳ መጥፎ ነገር አለ ሊባል ይችላል። መጥፎን በጥሩ መቀየር በጣም ቀላል ነው። እኔን የሚያሰጋኝ በህፃናቶች ላይ የሚደርሰው ችግር ይሄ ተፈጥሮ ነው። አሁን ማንም ሰው ሊመልሰው ማንም ሰው ሊያዛው አይችልም። ይሄ ተፈጥሮ ረድ መሆን ስላለበት እግዚአብሔር ይሄንን አደረገ ተመስገን ብለን መቀበል ነው ያለን። በዚህ ውስጥ ጥሩ ነገር ከተፈጠረ ጥሩን እንቀበላለን። መጥፎ ነገር እንዳይፈጠር ደግሞ ዝግጅት ማድረግ ነው ቅድም እንዳልኩት። እኔ ግን እንደ መጥፎ ችግር ማይላት ለኢትዮጵያ ህፃናቱ ላይ የሚደርሰው ፈተና ህጉ ወሰን ያላደረገለት ህግ አትፈርድባቸውም። በዳኞችም በህግ አውጪዎችም ያለው በወቅቱ ጥሩ ነገር ስለነበረ ያለውን ነገር አደጋውን ወንጀሉን ትንሽ ስለነበረ በዛ ልክ ነው የሚፈርዱት። ይሄንን ባህሉ እንዴት ያየዋል? ባህሉ ይሄንን መከላከል አይችልም ወይ? የእናቶች ጊዜ አይከለን የምናደንቀው እኮ ይሄንን ስለተከላከለች ነው። የአይከል ህጎች እኮ ይታወቃሉ። አንድ ባለጌ መንደር ውስጥ ካለ የሾመቻቸው ሹመኞች ወጥተው ይጮኻሉ። ለታላቁ ሰው ከበላይ ላለ ሰው ይናገራሉ። የዛ ሰው ቤተሰብ ይጠራል። ያንን ጥፋት ያጠፋ ሰው ለምንድን ነው ልጅህን በስርዓት ያላሳደግከው? ይሄንን ለምን አደረገ ተብሎ ይጠየቃል። ከተጠየቀ በኋላ መልስ ካጡ ከነ ቤተሰቦቹ ከነዘሩ ገበያው ለሱ ክፍት አይደለም። ጎረቤት አያናግረውም። ቢሞት ወጥቶ አይቀብረውም። ቅጣቱ በጣም የአይተል ቅጣት በጣም ኃይለኛ ነው። በዛን አይነት ሲቀጣ ዲሲፕሊን ሆኖ ሌላውን ሰው እንዳያጠፋ ድራፌ ይደርስብሃል እየተባለ አገሪቷ በጣም ተከብራ ታፍራ በህዝቦቿ ህግ ነው ሄዳነች። ይሄ የትላልቅ የፍርድ ቤት ህጎችን አይጠቅስም። የባህል ህጎች አሉ፣ የመንደር ህጎች አሉ። ትልቅ ስራ ነው። አንድ ባለጌ ወደ መንደር ገብቶ ሴትን መድፈር አይደለም ሴትን ጎንተል የሚያደርግ ከሆነ ወዲያውኑ ትጮኻለች፣ ትቀርባለች፣ ትነግራለች። ወዲያው ቤተሰቡ ይጠራል፣ ቅጣት ይወሰንበታል። እሳት እንኳን አይጭሩም ከሱ እሳትም እንዲጭር አይፈቅዱለት። ይሄንን የመሳሰለ ትልልቅ ባህላዊ ህጎች አሉ። ይሄንን ማደራጀት ያለባቸው ወንዶቹ ስራ ሰርተው ነው የሚገቡት። በቃ ፈተናቸው በስቷል። ደግሞ አሁን የሚያሳዝነው ነገር ወንድ ልጅ ላይ ያለ ፈተና ቀላል አይደለም። በዚህ ዘመን ያለ የቤት ልጆቹ ይራባሉ። ሞልቶ ጉልበቱ ሰርቶ ሊያበላ አይችልም። ለሱ ሲለፋ ቤቱን ዞር ብሎ ሊያይ አይችልም። እናትም ተደርማ ደግሞ መስራት ጀምራለች። አሁን ያንን ሴቶች ነን መከላከል የምንችለው። ሴቶች ነን ወደ አደባባይ መውጣት ያለብን። ሴቶች ነን ልጆቻችንን መጠበቅ ያለብን። ሴቶች ነን ወደ ባህል ህጎች መምጣት ያለብን እንጂ እኔ አሁን ተፈጥሮ ያመጣችው አደጋ ምንም አልፈራሁት። በመቆም ከመጣ ተመስገን፣ በመጥፎም ከመጣ የታዘዘብን ነው። ከእግዚአብሔር የታዘዘን ማንም ሰው ሊመልስ አይችልም። መለወጥ አለባት ምድሪቷ። አሁን ባህላዊ ህጎችን እንዴት እናጠናክራለን? እንዴት ቤት ለቤት እንነጋገራለን? የተወሰነ እኮ ወጥቶ መጮህ አልቅሶ መታየት አይደለም። ለምን ይሄ ይደረጋል ብሎ
ህጎችን ከባህላዊ ላይ መውሰድ ብዙ የተጻፉ አቶ አብዱል ፈታህ ጋር አያለሁ። እኔ እንደውም ብዙ ገዝቼ አንብቤያለሁ። ጥሩ ናቸው። እንደ እንትኑ ቁጥር አልተሰጣቸውም እንጂ እንደ ህጉ ብዙ ህጎች አሉ ከእንትን ጋርና ይህንን አስገድዶ መድፈር፣ ጦር መምዘዝ ትንፈጠር አዳምና ሔዋንን ነው የምናስበው። የጥበበኞች ጥበበኛ የጎበዞች ጎበዝ እሱ እግዚአብሔር ይህንን የመሰለ አምሳል አድርጎ አውቦ ፈጥሮናል። በዘር በሃይማኖት መለያየቱ ትርጉም ስለሌለው ያንን ለማጥፋት ትውልዱ መነሳት አለበት። በቃ ወደ መንደር ሳይሆን ወደ አደባባይ የምንወጣበትና ይህንን ነገር የምናጠፋበትን የኔ ስጋት በሀገሬ ላይ ችግር ያመጣል የምለው ይሄ ተልካሻ ባህሪያቶች ናቸው። ምናልባት ሀሳብ ካላችሁ ሁላችሁም በዚህ ጉዳይ ላይ ወልደን በደንብ ካላሳደገን ምን ሀገር አለን? ማንም ልጄን ጨምድዶ የሚጫወትባት ከሆነ ምን ኑሮ አለኝ? ለዚህ ህግ መጠናከርና መዘጋጀት ያስፈልጋል። አይከልን ስናስብ በጥፋት ውሃ ጊዜ ያ ሁሉ ንፍር ውሃ ባለበት ሰዓት እሷ እንትን ውስጥ አልገባችም ይላል መዝገባት። መርከብ ውስጥ አልገባችም። ራስዳሽን ተራራ ላይ ወጣ ውሃ ወደታች ወርዳል። ኬብ ውስጥ ነው ገብታ ትላትሉንም ምኑንም አድርጋ አብልታ ወገኖቿን ያተረፈ። ልክ እንደዛ ልጆቻችንን አይከለን ሆነን ማትረፍ በጣም 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 ያሳስበኛል። በየድሩም በየምኑም አስቦ ምን ነክቶን ነው ይሄንን የሆን ነው? ይሄን የሚያደርገውን ደግሞ ለፍርድ ቤት ለማቅረብ ለባህል ፍርድ አቅርቦ መልስ መስጠት ጠንካራ ህዝብ የሚወጣ ይመስለኛል በዚህ ጉዳይ። በሀገራችን ኢትዮጵያ በታሪክ የተመዘገቡ ርዕደ ምድሮችን ከዚህ በፊትም አስተናግዳ ነበረ ታውቃለች። ለምሳሌ አንዳንድ ምሁራን በዚህ ላይ ጥናት ያቀረቡትን ስመለከት ከ1888 በኋላ እንደገና በ1898 ከ10 ዓመት በኋላ ርዕደ ምድር ተከስቶ የተወሰነ ጥፋት አጥፍቶ ነበረ። በ1953ም እንደዚሁ ጉዳቶች ኢትዮጵያ ላይ አድርሶ ነበረና በተለያየ ጊዜ ያጋጥማል። አሁን ደግሞ ሁኔታ ሁሉ ጨመርመር እያለ የመጣበት ጊዜ ነውና ሐኪም አበበች እንደጠቀሱት ሰፊ የሆነ ጥንቃቄ የሚያስፈልገው ሰዓት ላይ ደረስን ይመስለኛል። እንግዲህ ርዕደ ምድርን ከብዙ አይነት መልኩ ባየው ይመስለኛል። ቅድም ቁጣ ነው ያልከው እንዳለ ሆኖ ከቁጣ ባለፈም ደግሞ በረከትም የሚሆንበትም አጋጣሚ አለ። ምክንያቱም ምድር እንግዲህ እግዚአብሔር ሲፈጥራት ዳይናሚክ ይሄ ራሷን የምታስተካክል አድርጎ ነው የፈጠራት። ሁልጊዜ እንደዚህ ሆና ብትኖር ኖሮ ሰው መኖርም አይችልም ነበረ። ለምሳሌ አንተ ከባባድ ምግብ በልተህ ሆድ ሲነፋ ትንሽ አምቧ ጠጥተህ እንደምታገሰ መሬትን መተንፈስ አለባት። ካልተነፈሰች በስተቀር ህይወት ሊኖር አይችልም። ስለዚህ ርዕደ ምድር እንደ በረከት ብናየው ብዙ ነገር ይጠቁማል። አንደኛ እዛ አካባቢ ማዕድን እንዳለ የሚያሳይበት አጋጣሚ አለ፣ አንደኛው ነው። ሁለተኛው ግን ለምሳሌ እሳተ ገሞራ ሲወጣ መሬትን በብዙ መልኩ ሊያበለጽጉ የሚችሉ ንጥራተ ነገራትንም ጨምሮ ከመሬት በታች ያሉትን ወደ ላይ ያወጣል። ርዕደ ምድር አዲስ በረከት ለምሳሌ ተራራ፣ ሸንተረር፣ ሐይቅ፣ ወንዝ፣ ውቅያኖስም ጭምር ይፈጥራል። ይሄ እንግዲህ የምድርን ቅርጽ በማስተካከል ደረጃ የራሱ የሆነ አዎንታዊም ነገር አለው። ከጥፋቱ ባሻገር ጥፋቱ እንዴት እንከላከል ራሱን የቻለ አንድ ሀሳብ ነው። ሌላው ሰው ሰራሽ ምክንያቶች መሬትን ሊጎዱ ይችላሉ። ለምሳሌ ጊዜውን ያልጠበቀ አደገኛ የሆነ መሰረተ ልማት ቢሰራ መሬት ራሱ ጣናውን መቋቋም የሚያቅታት ጊዜ አለ። ለምሳሌ ደኑን ብንመነጥረው የመሬት ሳምባ ማለት ነው፣ መተንፈሻ ማለት ነው። መልሶኛን ይጎዳናል። እና ሰው ሰራሽ ምክንያቶች አሉ፣ የሴስሚክ እንቅስቃሴዎች፣ የተፈጥሯዊ እንቅስቃሴዎች አሉ። ሶስተኛ ደግሞ መሬት ራሷን ለማስተካከል በምትሄደው የራሷ የሆነ ምህዋር የሚከሰቱ ነገሮች አሉና በብዙ መልኩ ብናየው መልካም ይመስለኛል። የደሙት ሰዎች የቀደመውን ወደፊት የሆነውን ነገር የማወቅ ጥበብ ነበራቸው ወይ? እንደው እንዴት ነው የምትገልጸው? ከ34 ዓመት በፊት ነው ሊቃውንት ጉባኤ በአፋር በኩል ያለውን ነገር የተናገሩትና እኛም ግራ ተጋብተን ዴድ ቮልኬኖ ነው ብለን ያሰብነው፣ ግን አክቲቭ የሚሆንበት ጊዜ አለ ተብሎ 4 ቦታዎች መሬት እንደሚሰነጠቅ ተናግረዋል። አሁን ትንሿ የመጀመሪያው ደረጃ ነው አሁን የታየው። ከዛ በኋላም በመቀሌ አድርጎ ጎንደርን፣ ጎጃምን አካሎ በአባይ ቁርድ ውስጥ ይመጣና
ወለንጭቲ ላይ ይገናኛል። እዚህ በመራ ቤቴ በኮላሽ አድርጎ ጀማን ወንዝ ኮላሽን ይዞ ወለንጭቲ ላይ ይገባና ወደ ቦረና የኛ ቦረና ድረስ ነው የሚተነበየው። ከቦረና ወደ ኬንያ ይሄዳል። ለዚህ ግን መጀመሪያ ዝግጅት ያስፈልጋል። ቮልኬኖ ያሸነፈ ባክቴሪያ አለ። እነዚህ ባክቴሪያዎች በሰው ላይ ከገቡ አደገኛ ነገሮችን ስለሚያመጡ ህዝቡ እንዳይጎዳ መጭም እንዳይጎዳ ዝም ብሎ ነው ሳይንቲስቱም እንትኑም አክቲቪስቱም ወሬ ለማውራት ከመፍጠኑ የተነሳ ያ መርዛማው ባክቴሪያ በሰውነታቸው ገብቶ ወደ ህዝብም እንዳይሰራጭ ወደ ሌላም አካባቢ እንዳይሰራጭ ቀድሞ የኢትዮጵያ ህዝብም የመንግስትም አካላት የእርዳታም አካላት መዘጋጀት አለባቸው። እሱ እስካልሆነ ድረስ ሁላችንም እንደሌለን መቁጠር ነው። አሁን የመጀመሪያው ደረጃ በቀይ ባህር ይሄድና አሳዎችን ሁሉ ይጨርሳል። በቅርብ ጊዜ ጀምሯል። ወደ ግብጽ ድረስ ባክቴሪያው ይሄዳል። 3ቱ ፕሌቶች ናቸው እንግዲህ አሁን የተሰነጠቁት። አራተኛ ትንሽ ራቅ ይላል። በዚህ በሳውዝ ሱዳን በኩል ነው። እነዚህ የተሰነጠቁት ባክቴሪያ ያላቸው በተለይ በዚህ በአፋሩ ያለው የአዲስ አበባ ሙቀት ጨምሯል። ይሄም ያሰጋል። የፍሎሃው ድንገት አክቲቭ ሊሆን ይችላልና ለዛም ጥንቃቄ ያስፈልጋል። እና ሁላችንም ተባብረን ሰው እንዳይጎዳ ማድረግ እንጂ በጣም ትልቅ መሬት ነው ተገንጥሎ ኢንዲያን ኦሽን ላይ ሊሳፈፍ ቀኑን እግዚአብሔር ያውቃል። ግን አሁን ጅማሮ በጣም ፈጥኗል። እንደውም እኛ ካወራንበት ጊዜ አሁን እኮ ፈጣን ነገር እያየ አህጉሪቱ ለሁለት መከፈል ወይም የኢትዮጵያን ከፊል ለሁለት መከፈል እንዴት ነው የሚመለከቱት? እንዴት ታስማማዋለህ አንተስ? ሁለቱን አያይዘህ ብትነግረኝ። መልካም። ትልቅ አደራ ነው፣ ትልቅ ኃላፊነትም ነው። እንደ እውነቱ ከሆነ ያን የነበረን ሐሳብ ይሄ ነበረ። ትልቅ ተቋም መስርቶ የሀገር በቀል ምርምር የስነ ፈለክ ምርምራችን በማዕድን ላይ ያለው አብዱል ፈታህ የሚያጠኑት በህግ ላይ በእጽዋት ላይ ብዙ ሊቃውንት መጥተው እውቀታቸውን የሚያበረክቱበት ኢቭን የእውቀትን የምትናዘዝበት እኮ የለም። ራሱ ሴንተር እኮ መኖር አለበት። ብዙ ሰዎች እኛ ጋር ይመጣሉ ታውቃለህ። እና ይህን ነገር ለማላውርሰው ይላሉ። ማውረሻ እንኳን ቦታ የለምና አሁን ጃፓኖች በዚህ በጣም ልዩ ናቸው። ለምሳሌ አርዝ ኩዊክ ሲነሳ ህንፃው እንዳይደረመስ ቢያንስ እንደዚህ የሚዋዥቅ አድርገው ነው የሚሰጡ። የኮንክሪት ነው፣ ከተሰነጠቀ ከረገፈ በጣም አደጋ ነው። ሀገራችን ኢትዮጵያም እንግዲህ የሚሰሩት ድልድዮች የሚሰሩ ፎቆች የሀገር በቀል ሰው ምሁራንን ማዕከል ያደረገ ጥናትን ማዕከል ያደረገ ነው። በእርግጥ እንደተባለው አህጉር መከፈሉ የሳይንሱ ያስቀመጠው መላምት በጣም ብዙ ዓመታት ነው። እሱም መጥቀስ አያስፈልግም። ግን እንደተባለው ወደ 230 ርዕደ ምድር የሚከሰት ከሆነ እንደዚህ አይነት ነገሮች አደገኛ ኬሚካሎች የሚወጡ ከሆነ በጣም አደገኛ ነው። ወደ አሞኒያ ምናምኖች ነው የሚወጡት እና እነዚህ ነገሮች በጣም ከታመቁ ከተማችንም እንዳለው ፍልውሃ አለ። አሁን አንድ ልጅ አለ፣ አንድ ጓደኛ ነው፣ ወደ ቂርቆስ አካባቢ ነው የሚኖረውና ውሃው ራሱ ሙቅ ነው አለ። አሁን የሚወጣው የሞቀን 6 ወራችን ነው አለና ይሄ ከሆነ ብዙ የምናስበው ብዙ የምንነጋገርበት ጉዳይ ይኖራል ማለት ነው። ስለዚህ የኢትዮጵያ ሕዝብ እንደተባለው ሰከን ብሎ ምን እናድርግ፣ ምን ለሀገራችን እንስራ፣ ችግሮችን ደግሞ ወደ በረከት እንዴት እንቀይራቸው የሚል ነገር ነው። እንደውም ሐኪም ሲያነሱ እስከ ኖህ ዘመን ድረስ ሄደው የኖህ ዘመን ጊዜ የነበሩት ጌጣጌጦች ጭምር ብለዋል። እንደውም እኔ በሆን ጋዜጠኛ አንተ ቦታ ሆኜ ምነዛ ምን ነበራቸው እየጠየቅ ነበር። ዛሬ ንጉስ አንተ ነው። ብቻ እነዚህ ገጸ በረከቶችስ ሀገር እንዴት ይጠቀምበት የሚለውንም ብንወያይ በጣም መልካም ይመስለኛል።